ቅንነትህን አይቀይርብህ። ለሰው ያለህን ቦታ ለሰው የምትሰጠው ሪስፔክት በጣም ያስገርመኛል። በጣም ካልምነ ሰዎችን በጣም ያከብራል። ሳናቅ የማይሆን ቦታ ውስጥ እንገባለን። ያው ከምን በላይ ግን ያው እውነታውን ውብዬ ማወቋ ቅነ መልካም ሰው ነህ። ለሰው መልካም ነገር ነው የምትመኘው። የሀገርን ልጆች ትወዳለህ። ኢትዮጵያ ሀገራችንን ትወዳታለህ። ሰላም እንዴት ናችሁ? የኛ የሆፕ ፋሚሊ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። እንዴት ናችሁ? ዛሬ በተለየ ቪዲዮ ብቅ ብያለሁ፣ መጥቻላችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ሰላማችሁ እንዴት ነው? በመላው ዓለም የምትገኙ ሰላም ጤና ከእናንተ ጋር ይሁን። እንግዲህ ዛሬ የመጣሁበት ምንድነው፣ ከዚህ በፊትም አንድ ቪዲዮ ሰርች ነበር። ሰሞኑን ደግሞ አንድ ሶሻል ሚዲያ ላይ ሲዘዋወር ያየሁት ቪዲዮ አለ። ናሆምና ውብዬ በጣም ታርቀው ደስ ብሎኛል። ብዙ ሽልማቶችን እያበረከተ ነው ለልጅ እናቴ፣ ብዙ ነገር ከዚህ በላይ የሚገባታል እያለ ብዙ መስዋዕት እየከፈለ ነውና ናሂ ወንድሜ በጣም ደስ ብሎኛል። ውብዬ እህቴ በጣም እኔ እንጃ ቃላት የለኝም። እና ቤተሰቦቼ ዛሬ ወደ እናንተ የመጣሁት እንግዲህ ናሆም ባለፈው እንደነገሩት ሰሞኑን እንገናኛለን ብያችሁ ነበርና ኦልሬዲ ደውዬለታለሁ። አንዳንድ ፕሮግራሞች ላይ አብሬ ነበርኩኝ፣ ግን ዛሬ ደግሞ ለእናንተ ለቤተሰቦቼ ማሳወቅ ስላለብኝ ወደ እናንተ የመጣሁትና ስሜቴ ከቃል በላይ ነው። በጣም ደስ ብሎኛል። እንግዲህ መኪና ሽልማት፣ ከዚህም በላይ ገና ብዙ ነገሮች ያልተነገሩ ነገሮች እንዳሉ እንግዲህ ኢንቦክስ አድርጎልኛል፣ ግን አልነገረኝም። ለአንተም ሰርፕራይዝ ነው ስላለኝ እኔም በጉጉት የጠበኩ ነው። ምን እንደሆነ አላውቅም። ለልጅ እናቴ ከዚህ በላይ ነው የሚገባት። ምክንያቱም ለእኔ ብዙ ዋጋ ከፍላለች። እኔም ለሷ ዋጋ መክፈል ግዴታዬ ነው። የባልነቱን ፊሊንግ ስሜቱም በደንብ ማሳወቅ እፈልጋለሁ፣ ማሳየት እፈልጋለሁ። ልጆቼ ነገ ይሄን ሁሉ ሳድርግ አይተው አባቴ ለካ እንደዚህ ነበር ወይ ያደርግልሽ ነው ወይ ነበር ወይ እናቴ ብለው ልጆቼ በእኔ እንዲኮሩ እፈልጋለሁ። እና በማለት ብዙ ነገር እያስተናገድና እያደረገን ያለውን አሁን እዚሁ አጋጣሚ በጣም ነው የማከብርህ፣ በጣም ነው የምወድህ። በጣም መልካም ሰው ነህ። እኔን ወደ ሶሻል ሚዲያ እንድመጣ ያደረከኝ አንተ ነህ። በአንተ ምክንያት ብዙ ስልጠናዎችን አግኝቻለሁ። ባለፈን ቪዲዮ ሰርቻለሁኝ። ዛሬ እድሜ ለአንተ ዩቲዩበር አድርገኛል። እዚሁ አጋጣሚ ላመሰግን እፈልጋለሁ ወንድሜ፣ በጣም ደስ ብሎኛል። እንግዲህ ዛሬ ናሂን ስሜት የማጋራት እፈልጋለሁ እና በቃ እፈልግሃለሁ እዚህም ቦታ ብዬ አድራሻ ነግሬዋለሁ። ይመጣል። ግን ከእሱ ጋር በቃ የተፈጠረውን ነገር ከእናንተ ጋር ነው የምናወራው እና ቤተሰቦቻችን ስለጠፋሁባችሁ በጣም ይቅርታ። እንግዲህ ያው እየቆየው እየዘገየው ነው እና ያው በአንድም በሌላ መንገድ በአንዳንድ ነገር ነው የምጠፋውና እንግዲህ ለሱ ይቅርታ። ሁሌ ይቅርታ እምላችሁ ያው ይቅርታን የማያውቅ አምላኩን አያውቅም የሚባለው ይቅርታን ታደርጉ ይፈልጋለሁ። ስለዚህ ናሂ ይመጣል ከተወሰነ ደቂቃ በኋላ። ከሱ ጋር ደግሞ ያለን ነገር እስኪ ደስታው እንዴት እንዳደረገው ከዚያ በኋላ ምን ተፈጠረ የሚለውን ነገር ከሱ ጋር ነው የማሳየችውና ቤተሰብ ብቻ ናሂ እየመጣ ነው። ኤኒዌይስ ያየሁት ነው እና እንዴት ናችሁ? ሁሉ ሰላም? ቤቱን ግን ሰብስክራይብ አድርጉ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ናሂያችን እየመጣ ነው። ወንድሜ እንዴት ነህ? ደህና ነህ? ሁሉ ሰላም? ሰላም በላችሁ ቤተሰብ። ሰላም እንዴት ናችሁ? የሚኪ ሆፕ ቤተሰቦች ሰላማችሁ እያላችሁበት ምችት ብዝት ይበልን። ሁሉ ሰላም ነው? ምችት ድልት እያላችሁ ነው? ጤንነት እንዴት ነው? እየተጠበቀ ነው? እኛ ያለን እግዚአብሔር ይመስገን። ዛሬ ሚኪ እንግዲህ ወንድሜ ካልመጣ ማወራ ጉዳይ አለ ሲለኝ ተክለፍልፌ ነው የመጣሁት። አስጨንቄ ያመጣሁት ባይዘው ቤተሰብ አልመጣም። በቃ እኔ ሰሞኑን ደስታዬን ላጣጥም ተወኝ። በቃ ከሚስቴ ጋር ነው ማሳለፍ ፈልግ። ምንድነው የምጨቀጭቀኝ አለኝ። በቃ ላገኝ እፈልጋለሁ አልኩት። ያው ስለሚያከብረኝ እንግዲህ መጥቷል። ወንድሜ በጣም ነው የማከብረህ፣ በጣም ነው የምወደህ። ዛሬ ወደ ሶሻል ሚዲያው የቀላቀለኝ አንተ ነህ። በዚሁ አጋጣሚ ቤተሰብ እንደው አመስግኑልኝ በእውነት። ናሂ አንዳንዴ በማወቅም ባለማወቅም አንዳንድ ስህተት ይሰራል። ሰው ነን እና ስህተት እንሰራለን። ደግሞ ለሱም ያው ይቅርታ አድርጋችሁለታል። እኛም ደግሞ የቻለውን አስተዋጽኦ አድርገናል። በጣም ነው የምወደው፣ በጣም ነው የማከብረህ። ለልጆችህ ለሚስትህ ስትል ያደረከውን ነገር የመኪና ሽልማት፣ ብዙ ነገሮች በጣም ደስ ብሎኛል። የራት ምሽቱ ሁሉ ያው በነገራችን ላይ ሚስጥር ነው። ብዙ ነገር አለ ያልተነገረ ነገር አይደለም። እንዴት ነው ታዲያ? እንዴት አይነት ጊዜ እያሳለፍክ ነው አሁን ላይ? ከዛ በኋላ ደስ ብሎኛል። ስለ ያው አንዳንዴ ያው ሳናቅ የማይሆን ቦታ ውስጥ እንገባለን። ያው ከምን በላይ ግን ያው
እውነታውን ውብዬ ማወቋ ስለኔ ያላት ነገር ቤተሰቦቼ ደግሞ ስለኔ ያላቸው ትክክለኛ ግንዛቤ መስተካከሉ አንዳንዴ ሰው ትንሽ ነገር ሲያይብህ ወደ ሌላ ነገር ያዞርብሃልና እና አብዛኛው ሰው አንተን ለመጣል በጣም ጥረት ያደርጋል። አብዛኛው ደግሞ በጣም እየመከሩ ምናምን አይዞህ ያልፋል ነገሮች ይስተካከላሉ እያሉ ከጎኔም ነበሩና ብቻ በጣም ደስተኛ ነኝ። እውነታውም ስለወጣ ባለቤቴንም ደስተኛ ስላደረኳት በጣም ደስተኛ ነኝ። ይሄ የሆነው ግን ደግሞ ከምን በላይ ከእግዚአብሔር ቀጥሎ ደግሞ በውድ ቤተሰቦቻችን ነው። በጣም ላመሰግናችሁ ወዳለው። ሚኪም ቅድም እያለ ነበረ። ሚኪ እንግዲህ ዩቲዩብ ላይ አሁን ሞኔታይዝ ሆኖ ዩቲዩብ ዶላር መቁጠር ጀምሮለታል። በጣም ደስ ብሎኛል ሚኪ። አመሰግናለሁ ወንድሜ፣ አመሰግናለሁ። ያው ባንተ ነው የሆነው ሁሉ እንግዲህ ብቻዬን አይደለም። ያንተም ሳፖርት ስላገዝከኝ ነው አይደለም። እኔ ያህል ምንም አላገዝኩትም፣ ግን ያንተ ደግሞ ለትምቶ ያለ እንትን ፍጥነት፣ ቤተሰባዊ ነገር፣ ቅን መልካም ሰው ነህ። ለሰው መልካም ነገር ነው የምትመኘው። የሀገርን ልጆች ትወዳለህ። ኢትዮጵያ ሀገራችንን ትወዳታለህ እና በአጠቃላይ ቅን ሰው ደግሞ ይሳካለታል። መልካም ሰው፣ ለሰው ጥሩ የሚያስብ ሰው ትልቅ ደረጃ ነው የሚደርሰው እና ያ ነገር በጣም ደስ ብሎኛል። ቅንነትህን አይቀይርብህ። ለሰው ያለህን ቦታ፣ ለሰው የምትሰጠው ሪስፔክት በጣም ያስገርመኛል። በጣም ካልምነ ሰዎችን በጣም ያከብራል እና ያ ነገር በጣም ገዝቶኛል። መልካም ወንድም ነው፣ በክፉ ቀን የሚደርስ ወንድም ነው እና በዚህ አጋጣሚ በጣም ደስ ብሎኛል ስለተሳካለ። ዩቲዩብ ላይም ሞኔታይዝ ስለሆንክ እጅግ በጣም ደስ ብሎኛል። ከዚህ በላይ ደግሞ በየወሩ 4,000፣ 5,000፣ 10,000 ዶላር እየሰራ ከዚህ በላይ ስኬታማ እንድትሆን ምኞቴ ነው። መልካም እድል። እንግዲህ ደስ ብሎኛል። በጣም የማመሰግነው ቤተሰብ። እንግዲህ እኔ ካልም ነኝ ብዬ አላስብም። እሱ ነው የነገረኝ። ግን ያው ለሰው መጥፎ ማስብ ሰው አይደለም። የሰው ልጅ ያለ አባቱ ማደግ የሌለበት ያለ እናቱ ማደግ የለበትም። በቃ አብሮ ሆኖ ማደግ አለባቸው ብዬ ኦልሬዲ ማምን ሰው ነኝ። ምክንያቱም ነገሮችን በደንብ ተግባብቶ መፍታት እየተቻለ ተለያይቶ ምንም የሚፈጠር ነገር የለም። ስለዚህ በእናንተ የትዳር በነበረው ሁኔታ ላይ ብዙ ነገር ለፍቻለሁ። በግልም ብዙ አናግሬያለሁ። በስልክ ሎንግ ታይም እናወራለን ረጅም ሰዓት እና እግዚአብሔር ይመስገን የእኛም አስተዋጽኦ አለበት። የክርስቶስን ቸርነት እንትን ብሎ ነገሮቹ ዛሬ ተስተካክለው ዛሬ ይኸው ስሜቱን ለማጋራት ወደ እኔም ድጋሚ መጥቷል። በጣም ደስ ብሎኛል። ማለት ትዳር እንደዚህ ሲሆን ነው ደስ የሚለው። እኔም እኮ ነገር ላጠፋ እችላለሁ፣ ግን ትመክረኛለህ፣ ትገስጸኛለህ። ሁላችሁም በነገራችን ላይ ቤተሰቦቻችን በአካባቢያችሁ፣ በጎረቤታችሁ፣ በጓደኞቻችሁ እንደዚህ ነገር ሲፈጠር በቃ ገብታችሁ እንደ ጓደኛ በቃ ጠርታችሁም አማክሯቸው። ትዳር መፍረስ የለበትም፣ ክቡር ስለሆነ ትዳር ትልቅ ተቋም ነው። በግሌ እንደዛ ነው የማምነው። ስለዚህ ቤተሰብ እንደዚህ አይነት ችግር በጓደኞቻችሁ ሲፈጠር እየገባችሁ አስታርቋቸው ማለት ነው የምወደው። እንግዲህ ናሂ ቅድም ብሎታል። በአጭር ጊዜ ውስጥ እንግዲህ ዛሬ ቻናሉ ኦልሬዲ ሞኔታይዝ ሆኖ ዶላር መቁጠር ጀምሯል። እግዚአብሔር ይመስገን በእናንተ ምክንያት ማለት ነው። እናንተም እኛ ቪዲዮ ሰርተን ወደ እናንተ እናደርሳለን፣ እናንተ ደግሞ እኛን ትመለከታላችሁ። አስተማሪና ጥሩ ነገሮችን እያዝን ወደ እናንተ ነው እየመጣን ያለው። እስካሁን ድረስ ሌላ የተለየ ነገር እየሰራን አይደለም። ስለዚህ ናሆም በሰጠኝ ስልጠና ነው ዛሬ ዩቲዩበር የሆንኩትና በዚያው አጋጣሚ መሰልጠን የሚፈልጉ እንግዲህ ዲስክሪፕሽን ቦክስ ላይ እናስቀምጣለን የቴሌግራም ዩዘር ኔም። በዛ እየገባችሁ ጆይን እያደረጋችሁ መመዝገብ ትችላላችሁ። መሰልጠን ፍላጎት ካላችሁ እየገባችሁ ሁለተኛ ዙር ተጀምሯል። ሁለተኛ ዙር የዩቲዩብ ስልጠና ተጀምሯል። ገና እንግዲህ ስልጠናውን ከመክፈቴ አንድ ሳምንት ምናምን በማይሞላ ጊዜ ውስጥ 100 በላይ ሰው ነው የተመዘገበው። አሁንም በጣም ብዙ ሰው መዝግበን እያሉ ነው። ምክንያቱም ከዚህ በፊት የሰለጠኑት 500፣ 400፣ 300፣ 1000፣ 2000 ዶላር የሚሰሩ አሉ። በዛ በጣም ደስተኛ ነኝ። አሁን አንተም ደግሞ ሞኔታይዝ ሆኗል ቻናል። ደስ ብሎኛል። ከዚህ በኋላ ትላልቅ ስራዎችን ለሀገር የሚጠቅሙ ጥሩ ስራዎችን ይዘህ እየመጣ ለራስህም ለቤተሰብም ለሀገርም እንደምትተርፍ እርግጠኛ ነኝ። በጣም እኮራብሃለሁ እና ቤተሰቦቼ ፋሚሊ መማር የምፈልጉ በተለይ አሁን ተቀጥረው በጣም ብዙ የሚሰቃዩ ኢትዮጵያ ላይ ፋሚሊዎቻችሁ ቤተሰቦቻችሁ ካሉ ወንድሞቻችሁ ካሉ ማስተማር የምትፈልጉ ዩቲዩብ እናንተም ደግሞ ለምሳሌ ከአሜሪካ የሚማሩ አሉ፣ ከአውሮፓ የሚማሩ አሉ። የተለያየ ሀገር ልትሆኑ ትችላላችሁ፣ አረብ ሀገራትም ልትሆኑ ትችላላችሁ። ምትደክሙ በጣም ብዙ መከራ የምታሳልፉ
ስራችሁን እየሰራችሁ ጎን ለጎን ዩቲዩብ አውቶሜሽን የሚባል አለ። ፊታችሁ ሳይገባ የምትሰሩት ዩቲዩብ ቻናል ነው። እሱን ጭምር ነው የምናስተምረው። መመዝገብ ትችላላችሁ። ቴሌግራም እናስቀምጥላችኋለን። 3 ወር የሚቆይ የዩቲዩብ ስልጠና ነው። እንግዲህ ሚኪ ወንድማችን አንተም ደግሞ ተሳክቶ ሞኔታይዝ ሆነ ስላየው ደስ ብሎኛል። እኔ እንግዲህ ወደ 8 ዓመት ዩቲዩብ ላይ ቆይቻለሁ። ያንን ልምዴን ማካፈልበት ረጅም ጊዜ አብረን የምንቀጥልበት ነው። ጓደኞቻችሁንም አስመዝግቡ። በየወሩ ለቤተሰቦች ለወንድሞቻችሁ ለእህቶቻችሁ ብር ከምትልኩ ብታስመዘግቧቸው የዘላለም እንግዲህ እውቀትን እንደዚሁ ገንዘብ ዶላርን የሚያተርፉበት ነውና ሁላችሁም እንግዲህ ዌልካም ላለው ሚኪ ይሄንን ሀሳብም ስላነሳ አመሰግናለሁ። ለእህቶች ለወንድሞች አስበ ግድ ነው። ምክንያቱም እዚህ ያደረስከኝ አንተ ስለሆንክ ለቤተሰቦች አለማሳወቅ አልችልም። ምክንያቱም ሰው አንዳንዴ ይሄን ምንድነው የሚባለው መምጫውን የረሳ የሚባል ነገር አለ። መነሻውን ሰው ሲረሳ ጥሩ አይደለም እና ዛሬ ወደ ሶሻል ሚዲያ እንድቀላቀል ያደረገኝ እሱ ነው። ኦልሬዲ ያው ትንሽ አለመግባባት ሁኔታ ላይ አጋጣሚ እዛ ላይ ብገኝም ዛሬ ዩቲዩበር ሆናለሁ ብዬ አላስብም። እሱ ነው ቻናል ከፍቶ ሰርፕራይዝ ያደረገኝ። አይታችኋል። ወደኋላ ተመልሳችሁ ታዩ ቪዲዮዎች አሉ። እሱ ነው እኔ ሳላቅ ቻናል ክሬት አድርጎ ምናምን ሰርፕራይዝ ያደረገኝና እንግዲህ በጣም ነው የማመሰግነው ቤተሰብ እና እንዳላችሁ ነው እየመጣችሁ ጆይን እያደረጋችሁ ተመዝገቡ። 3 ወር የሚቆይ ስልጠና ነው። እንግዲህ በውጭ ዓለም የምትኖሩ በአረብ ሀገር የምትኖሩ በአሜሪካ የትኛው ዓለም ላይ የምትኖሩ ወንድሞቻችን ጆይን እያደረጋችሁ ተመዝገቡ። እሱን በውስጥ መስመር ኢንቦክስ አግሎት ይመልስላችኋል። በፍጥነት ቶሎ ቻናላችሁ ሞኔታይዝ ሆኖ መቁጠር የሚጀምርበት ሲቹዌሽን ይፈጠራል ብዬ እምነት ስላለኝ ነው የምነግራችሁ። ምክንያቱም እኔ ምስክር ሀያው ሆኜ ያው እየተናገሩ ስለሆነ ማለት ነው እና ናሂ ወንድሜ እንግዲህ ሁሉም ነገር ተስተካክሎ እነዚያ ሁሉ ስትራግሎች አልፎ ዛሬ ቻሌንጅ አድርገህ ከልጆቹ ከሚስቱ ጋር እያሳለፈ ነው። እንዴት ነው እናንተስ? ከባሎቻችሁ ጋር ያፈቅረኛችሁ ጋር እያሳለፋችሁ ነው? እኔ በዚያው አጋጣሚ ግን ሲንግል ሰው ነኝ፣ ትንሽ ደብሮኛል። እንግዲህ መልካም ሚስት እንግዲህ ያው እግዚአብሔር ነውና እዚህ በጣም ብዙ የሚያዩ ወንድሞች ማለት እህቶች አሉ። እንግዲህ ብዙ ትዳር የሚፈልጉ ካላችሁ አይን ጥላ ይሆናል። ምን ይታወቃል? አንተም ደግሞ አንዷ ኮሜንታተር ላይ አይነን ጥላ ይሆናል አላልኩም። ኤኒዌይስ በጣም ደስ ብሎኛል ቤተሰብ። ያው ዛሬ እንግዲህ ከሚስቱና ከልጆች ጋር በሚያሳልፍበት ታይም ናፈልጋለሁ ብዬ ነው እንዲያው ደስታዬን ለእናንተም ላሳውቅ በማለት ነው ከቤቱ አስወጥቼ ያመጣሁትና አክብረኝ ስለመጣህ በጣም ነው የማመሰግነው። በጣም ነው የምወድህ። እንግዲህ ባለቤትንም ብዬ በጣም መልካም ሚስት ናት እግዚአብሔር የሰጠህ። እንግዲህ እነዚህ እንቁ የመሳሰሉ ልጆችን አፍርታላለች፣ ወልዳለች። ከዚህ በላይ ደግሞ ብዙ ነገር እያደረክ እንደምታስደስታት ሙሉ ተስፋ አለኝ፣ ሙሉ እምነት አለኝ እና ቤተሰብ ናሆም ማለት በጣም መልካም ሰው ነው። እውነቴን ነው። ከዚህ በፊት ብዙ ነገር ብያቸው አውቃለሁኝ። ይሄ የአደባባይ ሚስጥር ስለሆነ ማለት ነው። ከዚህ በፊት እንደው በፊቱ ነው ወደ ደብረ ብርሃን አካባቢ የተጎዱ ሰዎችን በረሃብ ብዙ ነገር ያደረገ ሰው ነው። ይልሽ የምሬን ነው ማለት የአደባባይ ሚስጥር አይዋሽም፣ ሪል ነው። ሰው ነው፣ ሊሳሳት ይችላል። በቃ ይሳሳታል፣ ይመለሳል። ግን ደግሞ ያደረገው ነገር ይልቅ የሚበዛው ምንድን ነው? መልካምነቱ። ያደረጋቸው ጥሩ ስራዎች ይበልጣሉ። እንደው ደስታችሁን የምር ደስታችሁን ከታች ገለጹ። በጣም ደስ ስላለኝ ነው ሁሉ በፊቱ እኔ ዞር ብሎ ሰው ማለት አልፈልግም። በፊቱ ነው የምነግረው። ብዙ ነገር ያደርጋል ከዚህ በፊት በቃ የምር እና በጣም መልካም ሰው ነው። ይሄን ልቦናን እግዚአብሔር አይቀይርብን የምለው ድጋሚ እንግዲህ በነገራችን ላይ ስለ ቻናሉ እንግዲህ እሱ ነው ሰርፕራይዝ ያደረገኝ። መቁጠር ጀምሮልኛል እግዚአብሔር ይመስገን። ስለዚህ ናሆም ማለት ኮትኩቶ ነው የሚያሳድገው። ዝም ብሎ ይሄን ኢረር ሲፈጠር እንኳን ይሄ እንደዚህ አድርጉ ብሎ የሚያስተካክል ልጅ ነው። ስለዚህ ችግር ቢፈጥርባችሁ እንኳን በስልጠናው ያልገባችሁ ካለ ዲቴል አብሯችሁ ቁጭ ብሎ የሚያሳይ ልጅ ነው እና እንደ ባዳ ሳይሆን እንደ ወንድም ነው በቃ ትሪት የሚያደርጋችሁ። ከምን ደረስ ቻናሉ እንዴት እየሆነ ነው እያለ የሚከታተል ልክ መምህር ማለት ነው። ኦልሬዲ ያው ሙያውን በፊት መምህር ነበር፣ ያው ሙያም ስለነበር ነው። በእርግጥ መምህር ነው ባይዘው በዚህ አጋጣሚ ግን ያው መምህር ነው። እንግዲህ ያን እውቀት ዛሬ ደግሞ ለቤተሰብ እያሳወቀን ያለና በዚሁ አጋጣሚ ቻናል አስከፍቱት፣ ስልጠናውን ውሰዱ። ከዚያ በኋላ ክሬት አድርጎ ራሱ ሰጣችኋል። አሊያም ደግሞ ራሳችሁ ክሬት አድርጋችሁ ብትመዘገቡ በሚስጣችሁ ትምህርት መሰረት ቻናላችሁን ማሳደግ ይቻላል። እንግዲህ ብዙ ነገር ብለናል። በጣም የማመሰግነው ናሂ፣ እውነቴን ነው ማለት በጣም መልካም ሰውን አክብረኝ ነው የምትመጣ። ሁሌም ስደውልልህ ታወራኛለህ እና
አመሰግናለሁ። በርታልኝ ወንድሜ። አንተ የምትለው ነገር ካለ አግብተህ ደግሞ አንተ ሚስትህን እንድታስተዋውቀን ፈጣሪ ይርዳ። አሜን። እንግዲህ እቅዶች አሉ፣ በጣም ብዙ ትልቅ ነገር ታቅዳለና ያ እቅድ ተሳክቶልህ ለማየት ያብቃን። ሁላችንም በርታ። ትልቅ ደረጃ ደርሰህ ማየት ፈልጋለሁ። ትልቅ ደረጃ ማለት ነው። ለወገን የሚተርፉ ትላልቅ አይዲያዎች ውስጥ ስራሉ። እነዛን ነገር አውጥተህ ለብዙ ወገኖች እንደምትደርስ እርግጠኛ ነኝ፣ እተማመንብሃለሁ። በነገራችን ላይ ቤተሰብ ግን ያው እንግዲህ ኪራ ጋርም ታርቀሃል። አዎ ኪራ ጋር ታርቋል ቤተሰብ እና ኬክ ሲቆርሱ አይቻለሁ። በዚያው አጋጣሚ እንደው ኪራ ወንድሜ አንተም እንኳን ደስ ያለ ማለት ፈልጋለሁ። ታርቃችኋል ከእህት ጋር ሁነህ እንግዲህ ኬክ የይቅርታ ቪዲዮ ሰርቶ አይቻለሁ እና በጣም ደስ ብሎኛል። ለዛም ነው በቃ ጭቅጭቅ ያስመጣሁ ታውቃለህ። ማለት ይሄን ደስታዬን ለማጋራት በቃ ሰው ከሚስቱ ቤተሰብ ጋር ታርቆ ነው የሚኖረው በፍቅር በቃ ተሳስቦ ገባይል። እንደዚህ አንዳንድ ሰዎች የሚስቱን ወንድም ጠልቶ ሚስቱን ወዶ ወንድሙን ጠልቶ የሚባል ነገር እንዳይፈጠር ይሄ ነገር መፈጠሩ ለኛ በጣም ደስ የሚል ስሜት ስለፈጠረብኝ ኪራም ጋር መታረቃችሁ ኪራም ደግሞ በቃ ከናሂ ጋር ታሪቅ ያለው ከዚህ በኋላ ወደ እህቱ ቤት ወደ አንተ ቤት እየመጣ ኢንጆይ እንዲያደርግ ማንኛውም ነገር እንትወያዩ ይሄ ነገር መፈጠሩ በጣም ደስ የሚል ስሜት ስለሆነ ነውና እንግዲህ እንኳን ደስ ያላችሁ ነው ማለት እንፈልገው። አመሰግናለሁ። ቤተሰብ ሰብስክራይብ ማድረግ እንዳልሳ ነገራቸው። ሰብስክራይብ አድርጉ ሁላችሁ ፋሚሊዎች ፕሊዝ አታሳፍሩኝ። እስቲ በዚህ ቪዲዮ ቢያንስ 3000 ምናምን 3800 ምናምን ደርሷል። ደፍታችሁ እስቲ 10000 አስገቡልኝ፣ ደስታዬ ነው። ሁላችሁም ሰብስክራይብ አድርጉ። ከሚኪ ጋር በተለያዩ ስራዎች እንመጣለን። እንመጣለን፣ አንለያይም። ባይዘው ገና ብዙ ስራዎች አሉ፣ በጣም አሪፍ ስራዎች፣ አስተማሪ የሆኑ ስራዎች እናንተ የሚያዝናና ፕራንክም ከሆነ እናደርጋለን፣ ችግር የለውም። ይዘን እንመጣለን። እናንተ ካዝናናችሁ እንወዳችኋለን። እንግዲህ ፈጣሪ ሀገራችን ሰላም ያርግልን። ከስር ኮሜንት ላይ ሚኪ ያስቀምጥላችኋል ስልክ ቁጥር፣ በዛ ቁጥር ዋትስአፕ ላይ ቴሌግራም እየገባችሁ ተመዝገቡ። ሚኪ እንግዲህ አክብር፣ አንተም ስለጠራኸኝ ደስታን ልካፈል ስላልክ እንግዲህ ወንድሜ አመሰግናለሁ። ግን በባዶ ሆነ እንደው ኬክ የሚመያዝ ነበረብኝ። ችግር የለም፣ ዋናው ፍቅሩ ነው። በጣም ቴንኪው ሶ ማች ቤተሰብ። እንግዲህ ሰላም ሆኖ በያላችሁበት ገና እንወዳችኋለን። ቻው።